ያልኩት ቃል በቃል ደግመዋለሁ። በእምነት ከክርስቶስ ጋር በእምነት ከክርስቶስ ጋር ተሰቅለናል ወይ ደግሞ ትሰቀላላችሁ የሚል አንድ ቨርስ በእምነት ከክርስቶስ ጋር መሰቀል ቃል በቃል እንደዛ በቃ ከሌለ ያን ሁሉ ጥቅስ መጥቀስና ከዛ በኋላ እንደዛ ይላል ማለት የለም። ቃል በቃል የለም። ከሌለ ኢንተራፕት ማድረግ አትችልም። ሚውት አርግ። በቃ የለም። በቃ ሚውት አርጋ የለም። ይሄንን ይኸውልህ ፋላሲ ሰርተህማ ዝም ብለህ አትለቀቅም። ብራዘር ሌላ ልጨምርልህ። ፋላሲ ሰርተህ አትለቀቅም። ቤተክርስቲያኔ እንዳይናገር በቃ ቤተክርስቲያኔ ከተናገረ ይቀራል። ጥንቅር ብለህ ይቀራል። እሺ ይቅርታ። የተከበረ ቅድስት ቤተክርስቲያን ናት። ይቅርታ። ኦኬ ያንተ ናት እንደ ቤተክርስቲያን ናት። አዎ የኔ ናት። ምን ነው ፈለካት? አዎ የኔ ነው ብዬ ከጌታ ጋር አንድ ነኝ እኔ ከጌታ ጋር አንዶኛለሁ። ኤርሚ እንዳያመልጥ በምክንያት እንዳያመልጥ ዛሬ ጥምቀት ናቸው። በቃ ሚውት አድርገህ ሀሳብን ብቻ አስቀምጥ። ቤተክርስቲያኔ ስሟ እንዳታነሳ። ጳውሎስ እኮ ላጠምቅ አልጠራኝም እና ብሎ እኮ እድሜ ዘመኑን ኢየሱስን እመኑ ዳኑ እያለ ነው የሰበከው። ይሄንን ረስታችሁ የውሃ ማስታወቂያ ይመስል የውሃ ውሃ ነው እኮ እናንተ እኮ በቃ እሱ ክርስቶስ ነው ያለ ኢየሱስን እኮ ከህዝቡ ላይ አጠፋችሁበት እኮ። ዮሐንስ ወንጌል ምዕራፍ 3 ላይ ማመን የሚባለውን እኮ ኦርቶዶክስ ተዋህዶ ልክ ኦርቶዶክስ መጽሐፍ ቅዱስ ውስጥ ያለ ይመስል ኦርቶዶክስ ተዋህዶ እያላችሁ ስሎጎን ታደርጋላችሁ። እስኪ ቃል በቃል ኦርቶዶክስ ተዋህዶ የሚል ከመጽሐፍ ቅዱስ አምጣልኝ። ልስጥ። እሺ ሚውት አድርገው ልስጥ። እሺ አደርጋለሁ። ኦርቶዶክስ ተዋህዶ አንብብልኝ ከመጽሐፍ ጋይስ። ኦርቶዶክስ ተዋህዶ የሚል ከመጽሐፍ ቅዱስ ይሰጠን ነው ጋይስ። እየሰማችሁ እንዲሁ ስናምን ነው ከክርስቶስ ጋር የተሰቀል ነው። ሽታው የለም፣ አንድ ጥቅስ የለም። ስናምን ነው ከክርስቶስ ጋር የተሰቀል ነው የሚል አንድ ቨርስ የለም። ካለ ማንም ይሄው ፈቅዳለሁ። ኢንትራፕት አድርጎ መሀል ላይ ገብቶ ማስረጋለሁ። አንብበው። እሺ ሮሜ ሮሜ 6 እና ገላትያ 2:20 እናነባዋለን። የኔ ጥያቄ መስለ ዓለም ሁሉ ኃጢአት ሞቶ የለ እኛ ለኃጢአት እንዴት ነው የምንሞተው? በጥምቀት ከማጋ ከክርስቶስ ጋር ለመሞት በጥምቀት እንቀበራለን ማለት ነው። በምን አለ? በእምነት ይላል አይልም? በእምነት ጥያቄ ልጠይቅ እባክህ ኤርሚያስ ሚውት አድርግ። አንተ እኮ ሮሜ 6 መንፈስ ቅዱስ ነው ብለህ በጌርሳም የፈረሰብህ ሰው ነህ። መሀል ላይ አልጨረስኩም ማለት ሲያጣ ነው። ቆይ እኔ ቀድቼዋለሁ። ኤርሚዬ ዝም በለው። የማይሆን ነገር እዚሁ መጽሐፍ ቅዱስ ገልጾ ይዋሻል። በመጽሐፍ ቅዱስ ላይ ብራዘር አታመልጥም ስልህ ዛሬ ቀድቼው አግኝቼዋለሁ። ከክርስቶስ ጋር የሞት ነው ብሏል። እዚሁ ሮሜ 6:6 እየተናገረ እሱ ማኒፕሌት ያደርጋል። ብራዘር በእኛ ፊት እንደዚህ ዋሽታ አታመልጥም። ቀጥል ጨርስ። ጌርሳብዬ በቃ እሺ ይጨርስ ሀሳቡና ዓለምንም የማትሰማ ከሆነ አንተማ እንዴት ሐዋርያው ቅዱስ ጳውሎስን ትሰማለህ? በእናትህ ዓለምን ስማ እንጂ ተው። ናታን ስነስርዓት ያዝ ናታን። ሀሳቡ ላይ ብቻ አውራ እሺ። እኛ እርስ በርሳችን አንድ ነን። ሀሳቡ ላይ ብቻ ፎከስ አድርግ። ይህ ውሃ ጥምቀት ከክርስቶስ ጋር አሮጌ ሰዋችንን የምንሰቅልበት ነው። በእጅ ያልተደረገ መገረዝ ነው፣ የስጋን መግፈፍ። ኦኬ አሮጌ ሰዋችንን የምናስወግድበት። ገላትያን ግን ሲጠቀስ አይተናል። ሐዋርያው ቅዱስ ጳውሎስ ከክርስቶስ ጋር ተሰቅያለሁ ብሏል። አዎ ይኸው እኔም እላለሁ፣ እኔም ከክርስቶስ ጋር ተሰቅያለሁ። ይኸው በምን? በጥምቀት። መጽሐፍ ቅዱስ ጠይቀን መልስ። ኤርሚያስ አታነቡትም ማለት እኔ ላንብላችሁ እናንተ አታነቡትም ማለት ከክርስቶስ ጋር ተሰቅያለሁ ብለህ ታምናለህ ወይ? ሐዋርያ ጳውሎስ እኮ ላጠምቅ አልጠራኝም እና ብሎ እኮ እድሜ ዘመኑን ኢየሱስን እመኑ ዳኑ እያለ ነው የሰበከው። ይሄንን ረስታችሁ የውሃ ማስታወቂያ ይመስል የውሃ ውሃ ነው እኮ እናንተ እኮ በቃ እሱ ክርስቶስ ነው ያለ። ኢየሱስን እኮ ከህዝቡ ላይ አጠፋችሁበት እኮ። ዮሐንስ ወንጌል ምዕራፍ 3 ላይ ማመን የሚባለውን እኮ በቃ እኛንም እኮ አደከማችሁን። ከእናንተ ጋር ስትማገድ በኢየሱስ ክርስቶስ ዓለም አምናችሁ ዳኑ የሚለውን ትምህርት አጠፋችሁ። ውሃ እሺ በቃ እኔ ላውራ። የውሃ ትርጉም ይሄ ነው ብራዘር። አሁን አንተ ተናገር። ተንፈስ ብራዘር። እግዚአብሔር አክብር። ይሄን ያለ ረጅም ሰዓት እኔ ባወራ ይሄኔ ሁላችሁም ጮኻችሁ ነበር። ኤኒዌይስ ወደ ጥያቄ ስመለስ እንግዲህ
ያው የጠየቅኩት ምንድነው ሮሜ 6 ላይ የውሃ ጥምቀት አይደለም ብሎን ስለነበረ አገልጋይ ኤርሚያስ ከዛ ራሱ ካህን ጌርሳ ምናምን የሚለው አካውንት ደግሞ አይ የውሃ ጥምቀት ነው ብሎ ይሄው ማስረጃውን አምጥቶ አሳይቶናል። እዚሁ እርስ በርስ ፈርሷል ማለት ነው። ቢንጎ ብለናል። ወደ ቀጣይ ልሂድና እንግዲህ ምን ሲናገር ነበረ? ብዙ ጥቅሶችን እንደው ጠቀሰና ምን አለ ግን ሲያክልበት እንደው ስናምን ነው ከክርስቶስ ጋር የተሰቀል ነው ሽታው የለም። አንድ ጥቅስ የለም። ስናምን ነው ከክርስቶስ ጋር የተሰቀል ነው የሚል አንድ ቨርስ የለም። ካለ ማንም ይሄው ፈቅዳለሁ ኢንትራፕት አድርጎ መሀል ላይ ገብቶ አንብበው። እሺ ሮሜ ሮሜ 6 እና ገላትያ 2:20 እናነበዋለን። የኔ ጥያቄ ምንድን ነው? ቆይ ነገሩ እኮ እኔ ነበርኩ አንተን መጠየቅ የነበረብኝ። ያንተን እኮ ክሊርሊ መልሼልሃለሁ። አሁን ያወራሁት ምንድን ነው? ለህይወት ዘመን የሚሆን ስንቅ ሰጥቻለሁ ለአንተ እኮ። ኧረ እኔ አሁን ያወራሁት ምንድን ነው? በማመን እንደሆነ ዳግም የምትወለደው ክርስቶስን ስታመን እንደሆነ አሁን ይኸውልህ ሽታ የለም ስላልክ ሮሜ ሽታ የለም ያልኩት ምኑን ነው? ሽታ የለም ያልኩት ምኑ? ኦኬ ከኢየሱስ ክርስቶስ ጋር ስንሰቀል ነው የሚል ማን አለ? መዳን መዳን ነው የጨመርክበት። መዳን ልድገምልህ እንዴ? ይኸው ያልከውን ልበልልህ። ብዙ አልፈጅም። ከኢየሱስ ክርስቶስ ጋር ስንሰቀል ነው የሚል አይደለም። ይሄው አላልኩም እንዴ? ያልኩት ቃል በቃል ደግመዋለሁ። በእምነት ከክርስቶስ ጋር በእምነት ከክርስቶስ ጋር ተሰቅለናል ወይ ደግሞ ትሰቀላላችሁ የሚል አንድ ቨርስ በእምነት ከክርስቶስ ጋር መሰቀል ቃል በቃል እንደዛ ይላል። በቃ ከሌለ ያን ሁሉ ጥቅስ መጥቀስና ከዛ በኋላ እንደዛ ይላል ማለት የለም። ቃል በቃል የለም። ከሌለ ኢንትራፕት ማድረግ አትችልም። ሚውት አድርግ። በቃ የለም። በቃ ሚውት አድርጋ የለም። ይሄንን ይኸውልህ ፋላሲ ሰርተህማ ዝም ብለህ አትለቀቅም። ብራዘር ሌላ ልጨምርልህ። ፋላሲ ሰርተህ አትለቀቅም። ሀሳቡ አለ ኖ የለም ብለሃል። ሀሳቡ አለ። ቃል በቃል እንደዛ የለም። የኔ ደቂቃ ነው። ተጠንቃችሁ እኮ በቅርብ ጊዜ እኮ የለም ቃል በቃል አትበሉን ተባብላችኋል እኮ እናንተ መምህራን ተክላላ። የኔ ደቂቃ ነው። እባክህ አይደለም ይከራከሩኝ ብለሃል። ብራዘር አንተ ላይ ጠየቀኝ። ቃል በቃል ከሌለ ቶ በቃል ፈልግ ቃል በቃል እናንተ ማጠይቁ ይሄ ነውር ነው ብላችኋል። ሚውት አድርገው ነው ቃል በቃል አይባልም አላላችሁ? እባክህ አላልንም። ሲጨንቃችሁ ሰሞኑን በተነሳ ነገር አላልንም። በቃ ሚውት አድርገው አላልንም። ሲጨንቃችሁ አላላችሁም? ክሪቲሳይዝ ስታደርጉ ነው የነበረ ነገር። ቃል በቃል ማለት ነውር ነው ብላችኋል እናንተ። እሺ በቃ ላውራ እኔ በቃ አታቋርጥ። ነውር ነው ያላችሁትን ቃል በቃል ብለህ አትጠይቅ እዚህ ጋር። በቃ እሺ ሚውት አድርገው። ለምሳሌ ቆይ ችግር የለም ሚውት ላደረገ ነው። ለምሳሌ ኦርቶዶክስ ተዋህዶ ልክ ኦርቶዶክስ መጽሐፍ ቅዱስ ውስጥ ያለ ይመስል ኦርቶዶክስ ተዋህዶ እያላችሁ ስሎጎን ታደርጋላችሁ። እስኪ ቃል በቃል ኦርቶዶክስ ተዋህዶ የሚል ከመጽሐፍ ቅዱስ አምጣልኝ። ልስጥ። እሺ ሚውት አድርገው ልስጥ። እሺ አደርጋለሁ። ኦርቶዶክስ ተዋህዶ አንብብልኝ ከመጽሐፍ ጋይስ። ኦርቶዶክስ ተዋህዶ የሚል ከመጽሐፍ ቅዱስ ሊሰጠን ነው ጋይስ። እየሰማችሁ ሚውት አድርገው። ቀጥል። ሚውት አድርገው። ግን ሌላ ልስጥ ሚት አድርገው ስላልከኝ አጥተኸኝ ኢንተራፕት አደርጋለሁ። እያወራሁ እኮ ነው መሀል ላይ ገባሁ። ቢያንስ ፌር ሁኑ እንጂ እንዴ ቢያንስ ከስር እኮ የሚታዘባችሁ ሰው አለ እንዴ። እያወራሁ ነው አይደል መሀል ላይ ገባሁ። በቃ ሚውት አድርግ። ፖለቲካውን ተወው። እሺ በቃ አንተም ሚውት አድርግ። በቃ እሺ ልቀጥል። እዚህ ጋር ናታንና ጌርሳን ብቻ ነው እያወራችሁ ያላችሁት። ፌር ሁኑ ምናምን አትበል። በነገራችን ላይ ሁላችንም ማይክ ዘግተን እየሰማን ያለ ነው። ሀሳባችሁ ትክክል ነው ትክክል አይደለም ሌላው አላስወራልኛ። ማይካችንን ማለት ዘግተን እየሰማናችሁ ነው። እስቲ ፌር ሆነሽ ሚውት አድርግ በይው። ጌርሳ ነው። ቆይ ናቲ ጨርስ በይው። ናቲ ጨርስ በይው። አይ እኮ በይው። እያወራን ነው ከመጣች ነው ዛሬ። እሺ ቀጥል። ማስረጃ ኦርቶዶክስ ተዋህዶ ልስት እያወራ ነው። ሰማሽዋ? ናቲ ይጨርስ። ጌርሳም ቆይ አንድ ደቂቃ ስጠው። አንተ ብዙ ደቂቃ አውርታል። ትንሽ ደቂቃ ስጠው ይጨርስ በይው እስቲ። ያ ነው ፌር ማለት ያ ነው። ኦኬ አንቺ ሚውት ማድረግሽ አይደለም። ኤኒዌይስ ማንም እንዳይገባ መሀል ትንሽ ደቂቃ ነው መወስደው እንደተወሰደ። ኤኒዌይስ ልንገራችሁ የሮሜ መልእክት ኦኬ፣ የጀመርኩትን ነው የምጨርሰው። የሮሜ መልእክት ሲጻፍ ሐዋርያው ቅዱስ ጳውሎስ ምን አለ መሰላችሁ? ቃል አታመጣም አልከኝና ምን እያልከኝ ነው? ዴቲንግ እኛ ዳሚነን እዚህ ጋር ብራዘር ቃል በቃል የሚባል እናንተ ጋር ናቲ እኔ ሚት ላደረገ ነው ብራዘር ፕሊዝ በሀሳባችን እንሂድ ብራዘር። ይሄ የምታምታቱበትና ቆይ ምናምን ጠይቃችሁ ምናምን የምትወጡበት ዘመን አብቅቷል። ይኸውልህ አሁን አንተ የጠየቀኝ ቃል በቃል አምጣ አልከኝ።
ቃል በቃል የለም መጠየቅ ጾር ነው ሲሉ ሰምቻለሁ። አንተ ሮሜ ስል ትናደዳላችሁ። ኦርቶዶክስ ተዋህዶ የሚል ቃል በቃል አምጣ ስልህ ልስጥህ ሚት አደርጋለሁ። እሺ አንድ ጊዜ ጌርሳሚ አንድ ጊዜ በጣም አለምዬ ኦርቶዶክስ ተዋህዶ ልስጥህ ሚት አደርግ አንድ ጊዜ ማይካችሁን ያዙልኝ ፕሊስ። አይቶ ቶፒካችን አይደለም፣ ወደዛ ባንሄድ መልካም ነው። ይሄ ሌላ ጊዜ በተናነሳው ብንወያይበት መልካም ነው። ዛሬ ስለ ጥምቀት እያወራን ስለሆነ ጥምቀቱ ላይ ብቻ ፎከስ ብናደርግስ ምን ይመስላችኋል? ዜራ ክብርሽ ምክንያቱም ያው ይሄንን ሌላ ቀን እናነሳዋለን በሚለው ሌላ ቦታ ይሄዳል። ይሄ ደግሞ ሀሳብ ማለት ነው እየሰፋ ስለሚሄድ፣ ስለዚህ በሀሳቡ ላይ ብቻ ተወያዩበት። ልጨርስ አሁን አለም ለእኔ ትንሽ ደቂቃ ስጡኝ ልጨርስ። ቀድመ ረጅም ስላወራ አላወራውም እኔ ምንም ሳላወራ ነው። ስለዚህ ትንሽ ደቂቃ ስጡኝ ላወራ። እሺ እግዚአብሔር ያክብርልን አለም። እንዲህ ነው ፌርማውን። አሁን ምንድን ነው አሁን መጽሐፍ ቅዱሱን ነው የምናወራው። እኛ አሁን ክርስቲያኖች ከስር ስላላችሁም በደንብ ደግሞ መጽሐፍ ቅዱሱን ነው። እንዴት ሮሜ መልእክት ምን አለ መሰላችሁ? ሮሜ መልእክት ምን አለ? እንደው ኃጢአት ማነው ጸጋው አለ እና ደግሞ ያ ጸጋ እንዲበዛልን ማዳኑ እንዲበዛልን እንደው በኃጢአት ጸንተን እንኑረን ካላቸው በኋላ አይ እንደዛ ማድረግ የለብንም ይልቁንስ እኛ ለኃጢአት ሞተናል፣ እንዴት በእርሱ አድርገን በኃጢአት እንኖራለን ካለ በኋላ እንዴት ነው የሞት ነው የሚለውን ሲያብራራ ለኃጢአት የሞት ነው። ልብ በሉ ክርስቶስ ለዓለም ሁሉ ኃጢአት ሞቷል። እኛ ደግሞ ለምን እንዴት ነው ለኃጢአት ሞትን የሚለውን ሲያብራራ እንግዲህ ይኸው ክርስቲያኖች ከስራ ያላችሁ ለኃጢአት ሞተናል። እሺ ለኃጢአት ሞተናል ልክ ሐዋርያው ቅዱስ ጳውሎስ እንዳለው ማለት እንዴት ነው ለኃጢአት የሞት ነው? እዛው ዝቅ ብሎ ሲያብራራ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን አለ። ከማጋ ከጌታ ጋር። ስለዚህ ከጌታ ጋር አንድ ለመሆን የተጠመቀ በቃ ይሄ ነው ድህነት ማለት። ባይዜ ሳልቬሽን ማለት ድህነት ማለት ይሄ ነው፣ ከጌታ ጋር አንድ መሆን ነው። ስለዚህ ከጌታ ጋር አንድ ለመሆን የተጠመቀን ሁላችን ከሞቱ ጋር ደግሞ አንድ ለመሆን እንደተጠመቅን አታውቁምን ይላል። ስለዚህ ከሞቱ ጋር አንድ ለመሆን እኛ ለኃጢአት መሞት ክርስቶስ ለዓለም ሁሉ ኃጢአት ሞቶ የለ እኛ ለኃጢአት እንዴት ነው የምንሞተው? በጥምቀት ከማጋ ከክርስቶስ ጋር ለመሞት በጥምቀት እንቀበራለን ማለት ነው። በምን አለ? በእምነት ይላል አይልም? በእምነት ጥያቄ ልጠይቅ እባክህ ኤርሚያስ ሚውት አድርግ። አንተ እኮ ሮሜ 6 መንፈስ ቅዱስ ነው ብለህ በጌርሳም የፈረሰብህ ሰው ነህ። መሀል ላይ አልጨረስኩም አይደል? ናታን አንድ ጊዜ ላስተካክል። ሀሳቡን ይጠቅልልና እዚሁ ጋር ሀሳቡን የሚጠቀልልበት ቀድቼዋለሁ። ከኢየሱስ ክርስቶስ ጋር የምንሞተው በጥምቀት ነው ብሏል። ቀድቼዋለሁ። ከእሱ ጀምር። መውጫ ሲያጣ ነው። ቆይ እኔ ቀድቼዋለሁ። ኤርሚዬ ዝም በለው። የማይሆን ነገር እዚሁ መጽሐፍ ቅዱስ ገልጾ ይዋሻል። በመጽሐፍ ቅዱስ ላይ ብራዘር አታመልጥም ስልህ ዛሬ ቀድቼው አግኝቼዋለሁ። ኤርሚዬ ከክርስቶስ ጋር የሞተው በጥምቀት ነው ብሏል። እዚሁ ሮሜ 6:6 እየተናገረ እሱ ማኒፕሌት ያደርጋል። ብራዘር በእኛ ፊት እንደዚህ ዋሽታ አታመልጥም። ቀጥል፣ ጨርስ ብቻ ጌርሳሚ በቃሽ። ይጨርስ ሀሳቡን እና ዓለምን የማትሰማ ከሆነ አንተማ እንዴት ሐዋርያው ቅዱስ ጳውሎስን ትሰማለህ? በእናትህ ዓለምን ስማ እንጂ ተው። ናታን ስነ ስርዓት ያዝ። ናታን ሀሳቡ ላይ ብቻ አውራ። እሺ እኛ እርስ በርሳችን አንድ ነን። ሀሳቡ ላይ ብቻ ፎከስ አድርግ አውራ። ሀሳቡ ላይ እኮ ነው። እሺ ቴንኪው። ከክርስቶስ ኢየሱስ ጋር የሞት ነው በጥምቀት ነው የሚለውን ቀድቼዋለሁ። ልድገምላችሁ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር መስቀል ላይ የተሰቀል ነው የሞት ነው የተቀበር ነው በጥምቀት ነው። እሺ የሞት ነው የተቀበር ነው በምንድን ነው? በጥምቀት ነው። የመቅዳት አይጠበቅብህም። ደገምኩልህ፣ ምንም ችግር የለውም። አልስተውም። ለምን? ሐዋርያው ቅዱስ ጳውሎስ ስላለ። ከዛስ በጥምቀት ከእርሱ ጋር ከተባበርን በአዲስ ሕይወት ለመመላለስ ከእርሱ ጋር እንተባበራለን፣ አንድ እንሆናለን አለ። ስለዚህ አንድ የምንሆነው ከጌታ ጋር በምንድን ነው? በጥምቀት ነው። በምን? በዚህ በሚታየው እኛ በምናየው በውሃ በሚፈጸመው ታላቅ ምስጢር ምን እንሆናለን ማለት ነው? ከጌታ ሞት ጋር እንተባበራለን፣ ከጌታ ትንሣኤ ጋር እንተባበራለን። በዚህ ውስጥ የመንፈስ ቅዱስ ስራ አለ። መንፈስ ቅዱስን እንቀበላለን። ያ ምን ይባላል መሰላችሁ? መንፈስ ቅዱስን ስንቀበል በመንፈስ ቅዱስ መጠመቅ ይባላል። እናንተ እያንዳንዳችሁ በመንፈስ ትጠመቃላችሁ የተባሉት ሐዋርያት መቼ ነው የተጠመቁት? ለጰራቅሊጦስ። እንዴት? መንፈስ ቅዱስን ሲቀበሉ። ስለዚህ መጽሐፍ ቅዱሳችን በመንፈስ ቅዱስ ጥምቀት የሚለው ምን ነው? መንፈስ ቅዱስን ከመቀበል አንጻር ነው። እሺ ሰው መንፈስ ቅዱስን ሲቀበል በመንፈስ ቅዱስ ተጠመቀ ሊባል ይችላል። መንፈስ ቅዱስ እንግዲህ የት ነው የምንቀበለው? በጥምቀት። ኦኬ አንብሮተ እድ ሲፈጸምልን በጥምቀት እንቀበላለን። ያንን ብዙ ክፍል ማሳየት እንችላለን። ግን ምን ይላል መሰለ
ምን ይላል መሰላችሁ? ከአሮጌው ሰዋችን ይሻር ዘንድ የኃጢአት ስጋ ይሻር ዘንድ። ልብ በሉ፣ ሰው የኃጢአት ስጋው ሳይሻር መዳን አይችልም። የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከማን ጋር ተሰቀለ አለ? ከክርስቶስ ጋር ተሰቀለ አለ። እንዴት? በጥምቀት። መሰቀል ማለት ምን ማለት ነው? መሞት ማለት ነው። ክርስቶስ የት ነው የሞተው? መስቀል ላይ። ከክርስቶስ ጋር ተሰቅያለሁ ሲል አሮጌ ሰውዬ ከክርስቶስ ጋር ተሰቅሏል፣ ሞቷል እያለ ነው። ከዛስ የሞተስ ከኃጢአቱ ጸድቋል አለ። ይሄው የሚጸደቅበት ነው። ጥምቀት ምን የሚባልበት ነው? የሚጸደቅበት። እንዴት? ቁጥር 3 ላይ የምንሞተው በምንድን ነው ብሏል? በጥምቀት። የምንሞተው አሮጌ ሰዋችን የሚሞተው በጥምቀት ነው አለ። ከዛስ ቁጥር 6 ላይ ዝቅ ብሎ ባይዘዌ ቁጥር 6 ላይ ዝቅ ብሎ ምን አለ? ይሄው የሞተ አለ በምን? በጥምቀት የሞተ ከኃጢአቱ ጸድቋል። ስለዚህ ጥምቀት ለስርየት ኃጢአት ስንል በዚህ ምክንያት ነው። ይኸው ሐዋርያው ቅዱስ ጳውሎስ ብላክ ኤንድ ዋይት ፊት ለፊት ቁልጭ አድርጎ ነው የነገረ። ስለዚህ ይሄ ውሃ ጥምቀት ከክርስቶስ ጋር አሮጌ ሰዋችንን የምንሰቅልበት ነው። በእጅ ያልተደረገ መገረዝ ነው፣ የስጋን መግፈፍ። ኦኬ፣ አሮጌ ሰዋችንን የምናስወግድበት። ገላትያን ግን ሲጠቀስ አይተናል። ሐዋርያው ቅዱስ ጳውሎስ ከክርስቶስ ጋር ተሰቅያለሁ ብለዋል። አዎ ይኸው እኔም እላለሁ፣ እኔም ከክርስቶስ ጋር ተሰቅያለሁ። ይኸው በምን? በጥምቀት። ይኸው በራሱ ይኸው በሐዋርያው ቅዱስ ጳውሎስ ትምህርት በሮሜ 6 አሳየው ሞቻለሁ እያለ ነው። ባይዜ አሮጌው ስጋዬ ከክርስቶስ ጋር ሞቷል። ባይዜ ሞተን ብቻ ነው የምንቀረው። ኢየሱስ ለኃጢአት ለዓለሙ ሁሉ ኃጢአት መስቀል ላይ ሞተ። ኦኬ፣ ከዛስ እኛ ደግሞ ለኃጢአት መሞት ስላለብን ከኢየሱስ ጋር መስቀል ላይ በጥምቀት እንሞታለን። ኦኬ፣ ከዛስ ኢየሱስ ሞቶ ነው የቀረው አይደለም፣ ተነስቷል። ዝቅ ብሎ እዛው ሮሜ 6:3 ስታነቡ ከ3 ጀምራችሁ ምን ይላል? ኦኬ፣ ከሞትን በኋላ ምን አለ? በአዲስ ሕይወት እንድንመላለስ። በአዲስ ሕይወት ምንድንል? እንድንመላለስ። ይህ ምን ይባላል? ሪጀነሬሽን ወይ ደግሞ ዳግም ውልደት ይባላል። እሺ፣ ዳግም ውልደት ማለት በአዲስ ሕይወት መመላለስ ማለት ነው። አሮጌውን አስወግዶ በአዲስ ሕይወት መመላለስ ማለት ነው። በአዲስ ሕይወት እንድንመላለስ ከእርሱ ጋር ተቀበርን ካለ በኋላ ከሞቱ ጋር ከተባበርን በምን? በጥምቀት። ይኸው ተናግሯል። ከትንሣኤው ጋር ደግሞ ምን እንላለን? እንተባበራለን። እናታን አልጨረስክም? ይበቃል። በጣም ኦኬ፣ ጨርሷል። ይኸውልህ፣ ምክንያቱም እዛው ነው። ኦኬ፣ ከመጨረሻው ሀሳቡን እንነሳ። ሪጀነሬት የምንሆነው በጥምቀት ነው ብሏል። ሁለተኛ ቆሮንቶስ 5:17 ላይ አክቹዋሊ 21 ላይ ማለት ሁለተኛ ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏልና ይላል። 5:21 ላይ እኛ በሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ስለኛ ኃጢአት አደረገው ይላል። ሪጀኔሬት የምንሆነው በእምነት ነው፣ ስናምን ነው የምንሆነው። አሁን የእሱን ቃል ላሰማና የደጋገመውን እዛው እያነበበ እንዴት ፋላሲ እንደሚሰሩና በጥምቀት ኦብሰስ እንደሆኑ በውሃ ከዚህ በፊት ቪዲዮ ሰርቻለሁኝ። ውሃ በተገባበት ሁሉ ውሃ ኢየሱስን ረስተው ሐዋርያቶች እስኪ ሐዋርያ ስራ ጠቅላላ አንብቡ። እኔ ከኦርቶዶክስ ሐዋርያ ስራ ውስጥ የለችም። አፖስቶሊክ ሰክሴሽን የምትለው ጆክ ነው የምላችሁ፣ በምክንያት ነው። አክቹዋሊ ሐዋርያ ስራ 1 ላይ ሆፕ ምናምን የሚባለው እንፈልጋት ብለን አጣናት። የወንጌላውያን እምነት ግን ሐዋርያት 1-2-5 ድረስ ቁልጭ ብሎ አለ፣ የለችም ኦርቶዶክስ። ስለዚህ ምክንያቱም የኢየሱስን ስብከት ትታ ውሃ ነው። ከዛ በኋላ ደግሞ ምንድነው? ቁርባን ብቻ ነው። ይሄ ነው የምታወራው፣ ህብስት ምናምን። ኢየሱስ ክርስቶስ ያድናል፣ ኢየሱስ ለዓለም ሞቷል ብላ አሰብክም፣ ይተናነቃል። ቤተክርስቲያኔን አትስደብ፣ ብራዘር። ስርዓት ይዛውራ። ቤተክርስቲያኔን ቀና ብለህ ማየት ሞራሉ የለም። ደግሞ ግቴ ልሄድ እኮ ሞግተህን ብቻ። እሺ፣ ቤተክርስቲያኔን ቀና ብለህ ማየት ተረጋጋ። እዚህ ጋር ህብስት ምና እንደዚህ ምና እንዳትል፣ ስርዓትን ይዛውራ። ጌርሳሜ ግን አንፌርሊ ዩ አር አታኪንግ ላይክ አወር ፌዝ አታክ ያደረግክ ነው። በአንተ አንደበት ኧረ ተረጋጋ። ራስህ በአንተ አንደበት አስቀምጣለሁኝ። ሚት አድርጉ። ሄደና ዝም ብለህ ስርዓትን ይዘህ አውራ። ብራዘር አንድ ጊዜ አሁን እኮ እየሰማችሁ አይደለም? ሚል ራሱ በመካከል እንዳልገባ ራሱ ውሃ እንትን ምን አንድ ጊዜ ሚት አድርግና ሀሳቤን ላቅርብ። ናታን ማይከን ያዝ ሀሳብን ላቅርብ ሀሳቤን ላቅርብ። ማለት ረዥም ሰዓት ተሰጥቶክ ሀሳብን አርባም ደቂቃ ሀሳብን በሀሳብ ቤተክርስቲያኔ እንዳይናገር በቃ ቤተክርስቲያኔ ከተናገረ ይቀራል፣ ጥንቅር ብለህ ይቀራል። እሺ ይቅርታ። የተከበረ ቅድስት ቤተክርስቲያን ናት። ይቅርታ። ኦኬ የአንተ ናት እንደ ቤተክርስቲያን ናት። አዎ የኔ ናት። ምን ነው ፈለካት? አዎ የኔ ናት። የጌታ ናት። ከጌታ ጋር አንድ ነኝ እኔ።
ከጌታ ጋር አንዶኛለሁ። ኤርሚ እንዳያመልጥ፣ በምክንያት እንዳያመልጥ ዛሬ ጥምቀት ብሎ ናቸው። በቃ ሚውት አድርገህ ሀሳብን ብቻ አስቀምጥ። ቤተክርስቲያኔ ስሟ እንዳታነሳ። ኦፖርቹኒቲ ያገኘ ኦፖርቹኒቲ ሲመስላቸው ነው ከስር ዘለው የሚገቡት። ናቲ ይኸውልህ፣ አክብሬ ላዋይ ልመልስ ምላሼ ልስጥ። ሚት አድርግ፣ እንዳታመልጥ፣ እንዳትወጣ ሚት አድርግ። ላሰማ አንተ ያልከውን ወገኖቼ፣ እንዴት የተጻፈን ነገር አይን ባይን እዚሁ እንደሚክዱ እዚህ ጋር ታያላችሁ። እስኪ ሮሜ 6 ላይ ላድርገው ኢሚዲየትሊ ወዲያው እንዳነብላችሁ ማለት ነው። ናቲ ድብን አድርጎ የካደውን እሺ ላሰማው የሱን እንትን የሞት ነው የተቀበርነው። ኦኬ ሁለተኛው ላይ ሚት ሆኖ ነበር። ስልክ መጥቶበት ይሁን አላውቅም። ቆይ አንደኛውን ሁለት ጊዜ ነው የቀዳሁት። እንዴት ነው ኃጢአት የሞት ነው? እዛው ዝቅ ብሎ ሲያብራራ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀ ሁላችን ከማጋ ከጌታ ጋር። ስለዚህ ከጌታ ጋር አንድ ለመሆን የተጠመቀ በቃ ይሄ ነው ድህነት ማለት። ሳልቬሽን ማለት ድህነት ማለት ይሄ ነው። ኦኬ እዚህ ጋር ምንድን ነው ያለው? እንዴት ነው የሞት ነው ሲል ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅ ነው ብሎ እዚህ ሮሜ 6:6 ላይ የተጻፈውን ትዊስት አድርጎ በራሱ ወደ ጥምቀት አዙሮታል ማለት ነው። መጽሐፍ ቅዱስ ግን በጥምቀት ሞተናል መታፈን ነው የሚሆነው። አላይቭ የሆነን ሰው መቅበር ማለት ነው ወገኖቼ። በጥምቀት አሁን ሲጨንቃቸው ማቴዎስ 28 ላይ ሂዱና የሚለውን ያጠመቃቸው የሚለውን ሄደን መጀመሪያ ጥምቀን ነው ሰው የምናስተምረው የሚል መጥቷል። አስገድዶ እንደማጥመቅ እንደዚህ አይነት ሳውንድ ያለው ነገር ነው አሁን የተናገረው። እና ምንድነው የሚለው ሮሜ 6 እናንተ እየተከታተላችሁ ስለሆናችሁ ሮሜ 6:6 ላይ በየሥራ ቦታ መጽሐፍ ቅዱስ የሌላችሁ ዝም ብላችሁ ትሰሙ ይሆናል። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። አሮጌ ሥጋችን ይሻር ዘንድ ከእሱ ጋር እንደተጠመቀ አይደለም የሚለው እንደተሰቀለ እናውቃለን ይላል። እሱ ግን ትዊስት አደረገና የሞት ነው በጥምቀት ነው ብሎ ተናገረ። የሞተ እስከ ኃጢአቱ ጸድቋልና ይላል። ኦኬ ከዚህ ጋር የሚስማሙ ምን ሞተው በመስቀል ላይ በእምነት እንደሆነ እንጂ በውሃ እንዳልሆነ ሌሎችም ሙግቶችን አቀርባለሁ። ማነው ገላትያ 2:20 ላይ ከክርስቶስ ጋር ተሰቅያለሁ እኔም አሁን ሕያው ሆኜ አልኖርም። መቼ? ከክርስቶስ ጋር ስትሰቀል፣ ከክርስቶስ ጋር ስትጠመቅ አይደለም። ከክርስቶስ ጋር ተሰቅያለሁኝ። ቅድም እንደነገርኳችሁ ይሄንን ፕራክቲካል የሆነ ነገር በእምነት የሚሆነውን ነገር ስፒሪቹዋል መንፈሳዊ ነገር ፕራክቲካል በሆነ መንገድ በመስቀሉ ላይ እንደሞተ ሲያምን እንደሞተ ለማሳየት ፕራክቲካል በሆነ መንገድ በጥምቀት ያሳያል ማለት ነው። ምክንያቱም እንጨት ተዘጋጅቶ እኔ ከሱ ጋር ሞቻለሁኝ ብለን እግዚአብሔር ይመስገን እንደዛ አይነት ነገር ስለማንሰራ መስቀል ተዘጋጅቶ እያንዳንዳችን እንደሞትን እናሳይ ብለን መሰላል ተዘጋጅቶልን ምናምን መስቀል ላይ እንደዚህ ፕሪቴንድ ተደርጎ የሆነ ነገር እንደተሰቀልን ተደርጎ ስለማይሆን ይህንን መሞታችንን ክርስቶስ ኢየሱስን አምነን ስናመን እንደሞትን በቃ ይሄንን ለማሳየት በጥምቀት እናሳያለን ማለት ነው። ከክርስቶስ ጋር ተሰቅያለሁ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። በእምነት የምኖረው ነው የሚለው እንጂ እነሱ እንደሚሉት በእንትን አይደለም። ገላትያን እሱ ጋር እመለሳለሁኝ። ይህንን ካልኩኝ በኋላ ገላትያን 3:27 ሌላ የሚጠቅሱት ነገር ገላትያን 3:27 ላይ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚለውን ይጠቅሳሉ። አሁን በቅርብ ጊዜ ይህንን ትተዋል። ምክንያቱም ቀጥሎ ምን ይላል 28 ላይ አይሁዳዊ ወይም ግሪክ የለም፣ ባሪያ ወይም ጨዋ የለም፣ ወንድም ሴትም የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ናችሁና ይላል። እዚህ ጋር ምንድን ነው ያገኘው? እነ ናቲ ምንድን ነው የሚያገኘው? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ጥምቀት ስላለ ልክ በሴት አንቀጽ የተቀመጠውን ሁሉ አሁን ደግሞ ነካኝ እንዳይለኝ ለሌላ እንደሚተረጉሙት ከፍ ዝቅ ስትሉ ሌላ በጣም ከባድ ነገር የሚናገረውን ሳያውቁ እንደሚተረጉሙት ጥምቀት የሚባለው ነገር እነሱ ጋር የመንፈስ ቅዱስ ጥምቀት ስለሌለ የለም፣ ትምህርቱ ስለሌለ which is በሐዋርያት ሥራ 1:4 ላይ በማቴዎስ 3 ላይ ዮሐንስ እኔ በውሃ ጠምቃቸዋለሁ ከኔ የሚበረታ ሲመጣ ግን እሱ በመንፈስ ቅዱስ በእሳት ያጠምቃቸዋል እንዳለ ጌታ ኢየሱስ ክርስቶስ ዲፓርት ከማድረጉ በፊት በሐዋርያት ሥራ 1:5 ላይ ዮሐንስ በውሃ ጥምቆ ነበር። ከጥቂት ጊዜ በኋላ በመንፈስ ቅዱስ ትጠመቃላችሁ፣ ተጠመቁ። ከዛ በኋላ ጴጥሮስ ዲክሌር ሲያደርገው ይህ የተስፋ ቃል ለእናንተና ለልጅ ልጆቻችሁ
ጌታ አምላክ በሩቅ ለሚጠራቸው ጭምር ነው ይላል። ለዛሬ ብቻ አይደለም ለኛም ጭምር ማለት ነው። የመንፈስ ቅዱስ ጥምቀት የለም እነሱ ኤሊሚኔት አድርገው በፕራክቲካል በሆነ ነገር በሜሮን ተክተውታል። ስለዚህ የመንፈስ ቅዱስ ጥምቀት ስለሌላቸው ከክርስቶስ ጋር አንድ የምንሆነው በውሃ ጥምቀት ነው ይላሉ። ይሄንን እና ከዚህ በፊት ቦልድሊ ስንመጣባቸው አሁን በቅርብ ጊዜ ትተውታል። ገላትያ 3:27 ምክንያቱም ከ24 ጀምሮ ጊዜ አልፈጅም እንጂ ስታነቡ ስለ እምነት ነው የሚያወራው። በእምነት ነው እንግዲህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነበር። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምን በኩል? በእምነት በኩል፣ በጥምቀት በኩል አይደለም። የእግዚአብሔር ልጆች ናችሁ ይልና ከዛ በኋላ ነው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁትና ከእሱ ጋር አንድ እንሆን ዘንድ የተጠመቅን በምንድን ነው የተጠመቅነው? በመንፈስ ቅዱስ ነው። ይሄንን ኤፌሶን 1:13ን ቅድም ሰጥቻችኋለሁ፣ ታነቡታላችሁ። ኤግዛክት ከዚህ ጋር የሚሄደው ከየቱ ጋር? ይሄንን ኤግዛክትሊ እንደ ሜንሽን እንዳደረገው አይሁድ ወይም ግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ናችሁ የሚለው አወርዳለሁ። ልጨርስ። አንተ በጣም ብዙ ደቂቃ ነው እንትን ያልከው ነው። አወርዳለሁኝ ብራዘር፣ 3 ደቂቃ እንኳን አልተናገርኩም። እና አይሁድ ወይም ግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ሰው ናችሁ ያለውን ኤግዛክትሊ ወርድ ባይ ወርድ አንደኛ ቆሮንቶስ ምዕራፍ 12 ጋር ታዩልኛላችሁ ጋይስ። 12:13 እንደዚህ ይላል፣ አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆነ ክርስቶስም ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎችም ብንሆን፣ ባሪያዎችም ብንሆን፣ ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል ይላል። በምን? በአንድ መንፈስ በውሃ ጥምቀት ኖ አንድ አካል ትሆን ዘንድ ከክርስቶስ ጋር አንድ የምንሆነው በመንፈስ ቅዱስ ነው። ይሄንን ዲቫይን የሆነ ስራ ይሄን ክርስቶስ ኤሎሄ ኤሎሄ ላማ ሰበክተኒ ያለበትን ስራ ለሰው ልጅ አልሰጠውም። ውሃ ጥምቀት እስከምትጠመቅ ድረስ ሰው እስከሚፈቅድልህ አይደለም። ክርስቶስን ስታምን ኢንስታንትሊ መንፈስ ቅዱስ ወደ አካል ውስጥ ይጨምርሃል። ዳግም ልደት ይሰጥሃል፣ ያትምሃል። ብራዘር የመጽሐፍ ቅዱስ ሳውንድ ዶክትሪን የሆነ ትምህርት ይሄ ነው። ከዘፍጥረት ጋር የሚስማማ ማለት ነው። ስለዚህ ወገኖቼ ናታን ያቀረበው ነገር እዚሁ አይን ባይን ሮሜ 6:6ን ሽሮ ከክርስቶስ ጋር የምንሞተው በጥምቀት ነው ብሏል። ሰምታችሁታል። አይ አላልኩም ካለ እንደገና አትሰማዋለሁኝ። እንደዚህ ነው ቃሉን ማኒፕሌት እያደረጉ የእነሱን ህዝብ ወደ ሮንግ መንገድ የሚክዱት የሚመሩት። ግን በወንጌላውያን ፊት ቆመ እንዴት ዴር እንዳደረክ እንደደፈርክ ነው በጣም የገረመኝ። አሁን ልንገልጥህ እያለ አሁን ልናወጣህ እያለ እንደዚህ አይነት ነገር አትድፈር። አሁን ኤርሚ ፌር አይደለም። ኤርሚ ይጠይቃል። አንተ ጠይቃናል። ለምን እንደሚጠይቀው ሪፍሌክት ላደርግ ፌር አይደለም ትላለህ እንዴ? አሁን እንደ ሪፍሌክሽን ትልቁ ላይ አርጊኝ። አይ አሁን ደግሞ ተጠያቅናት ትልቁ ላይ አርጊኝ። ጠይቀኛል። ጠይቀህ አይደለም አንተ ጠይቀህ አንዴ ጌርሳም አንዴ እስካሁን ድረስ ትጠይቁኛላችሁ ብሏል አይደል? አሁን ይጠይቅ። ኧረ ትጠይቀኛለህ። ተረጋጋ። አንተ በለጠ ሲጠመቅ መንፈስ ቅዱስን ይቀበላል ብለሃል ናቲ። በቃ ቶሚዩት አድርጋለህ። አንተ ጋር ማንም ያወራ የለም። ትልቁ ላይ አርጊኝ። እሺ አይደለም ሰው ሲጠመቅ መንፈስ ቅዱስን ይቀበላል ብለሃል። የሜሮን ጥቅሙ ምንድን ነው? ቆይ በቃ አንዴ ሚዩት አድርግ። እሺ መጽሐፍ ቅዱስ ነው። መንፈስ ቅዱስን ይቀበላል ብለሃል። ኧረ አንዴ በለጠ እባክህ በለጠ እንደስም እባክህ መንፈስ ቅዱስን ይቀበላል ብለሃል። አሁን ደግሞ እኛን ጠይቀው። እሺ ሚዩት አድርገው አንዴ እባክህ። እንደስም ላልከው ይቅርታ ጠይቅ። እኛን ጠይቀው አለ ፕሮቮክ አታድርግ ብለነዋል። አሁን ያልከውን ይቅርታ ጠይቅ። እዛ ቤታችሁ ትሰድቡታላችሁ ነው። ይቅርታ ካልጠየቅ ስክሪፕቱን ደግሞ አንሳ። እዚህ ጋር ታሳይ። ስክሪፕቱ አይደለም ይሄ። እሺ በለጠ እንደ ስም ላልከው ይቅርታ ጠይቀው። ቤታችሁ ትሰድቡ አይደለም እንደ ስም በለጠ ተገኝቶ ነው። ምን አስፈለገ? በለጠ እንደ ስም ለምን አስፈለገ? አሁን ርዕሱ ይሄ አይደለም። ሺፍት አታርግ። ቆይ ለምን እንደዚህ ፕሮቮክ ታደርጋለህ? አክብረንህ አንዴ ትልቁ ላይ አድርጊኝና ትጠይቁኛላችሁ ብለህ ነው ቅድም ትጠይቀውና ወደ አንዴ ትጠይቁኛላችሁ አላልክም እንዴ? ቆይ አለምዬ አንዴ ራሳችሁ አንዴ ትልቁ ላይ አድርጊኝ። ቆይ አንድ ጊዜ ናቲ አንድ ጊዜ ይቅርታ ጠይቅ። አንተ እስካሁን እያወራህ ነው። በእናትህ ኧረ ጌርሳም እባክህ አንዴ ላውራበት እባክህ። ቆይ ጎሽ ያስስር ላሉ ታስብ። ይቅርታ ጠይቅና አንድ ጊዜ ወደ ይቅርታ ይኸው ይቅርታ። ታንኪዩ ናቲ
ባይዘዌ ወንጌል እንዲነበብ ማላረገው ነገር የለም። በጣም እሺ፣ ትልቁ ላይ አድርጉት። ምንም አሁን እኮ ኦኬ እንፍቀድል ቤታችን ስለሆነ ለነገሩ ወደ ጥያቄ ነበር ሄደ ኤርሚ ተዘጋጅ። አይጠይቅ ችግር የለም ታዩ። እሱ ጻድቅ ነው። ቤተክርስቲያናችንን ስትሳደብ ነበረ ጌርሳም። አንተ አንድ ሰው ስለተሳደብ እሺ፣ አለም እኔ አላስወርዳትም፣ አስወርጃት። እሺ ልቀጥል። አይ አም ዲስከሲንግ ዊዝ ናቲ እና በቃ ሚውት አድርገው እባክህ ልቀጥል። እሺ ቤተክርስቲያናችን ያለሽ እነሱ ያንቺን ቤተክርስቲያን ኧረ ላውራ እባክህ ቀንና ሌሊት እየዋሉ አንቺ አሁን እዚህ ጋር ምንድነው ጨዋታ? በቃ ሚውት አድርገው ጌርሳም በቃ ላውራ ነው ሲያደርጉ አባቶችሽ ኧረ ጌርሳም ነው አባቶችሽ ሁሉ ሲሰድቡ እንዴ ያ እኔ በርካታ የሰማኸው ነው። ካንተ በፊት ነበርኩኝ እዚህ። አንተ መጥተህ ላይ ትሳደባለህ፣ ደም ታደርጋለህ። እሺ አለም ማን ነው የሚያደርገው? ዝም ብለን እንድንሰማህ ትፈልጋለህ እንዴ? አንድ ጊዜ ተባብራችሁ ትመጣላችሁ። ምን ተስማማችሁ? እስቲ አንድ ጊዜ በእናታችሁ ናታን ታዘዥኝ። ናታን አንድ ጊዜ ታዘዥኝ። አለም ማን ነው ሞዴሬተሩ? ሁላችሁም ሚት አድርጉ አንድ ጊዜ። ማን ነው ሚት ያደረገው? ቆይ እኔ እንጃ አላየሁኝም። ጌርሳሚ አላየሁትም። አንድ ጊዜ እና ንገሪያት ነው አላደረኩም እኔ። አንድ ጊዜ ማይክን ያዝልኝ ጌርሳሚ። እሺ በመጀመሪያ ደረጃ ሁለት ሰዎች ሲያወራ ሶስት ሰው ጣልቃ ባይገባ መልካም ነው። ሲቀጥል ደግሞ ሚውት እንዳታደርጉ ከቅድሙ እያስጠነቀቅኩኝ ነው ያለሁት። በጣም ከባድ ነገር ካልተፈጠረ ወይም ደግሞ እንደ ክርስቲያን ከኛ የማይጠበቅ ነገር ካልተፈጠረ ቤት ውስጥ በቀር ሁለት ሰው እያወራ በሁለት ሰው መካከል ጣልቃ እንዳትገቡ። ሂዳና ከዚህ በኋላ ደግሞ ሶስተኛ ወገን ሆነሽ እንዳትገቢ። ምክንያቱም ሁለቱ ናቸው እያወሩ ያሉት፣ ሁለቱ ይጨርሱ። ጥያቄ አሊያም ደግሞ ሀሳብ ካለሽ በጊዜሽ ትገቢያለሽ። ኦኬ ምክንያቱም በመካከል ደርበሽ እየገባሽ ስላለሽ ማለት ነው። እኔ እስካሁን ድረስ ቤት ውስጥ ነኝ ያለሁት፣ ግን ለማረጋጋት ብቻ ነው እየገባሁኝ ያለሁት። ሀሳብ አልሰጠውኝም። ስለዚህ አትረብሹ። ዳጊ እንኳን ደህና መጣ ብያለሁ። ውስጥ ላይ ያላችሁ ያላገኘኋችሁ ማራናታንም እንኳን ደህና መጣሽ፣ በላይ ሁላችሁንም እንኳን ደህና መጣችሁ ብያለሁ። ናታን ሀሳብን ስትጠይቄ ትጠይቁኛላችሁ ብሎ ነበር። ቆይ አንዴ ወይ አስረድቼ ያላችሁ ብሎ ነበር ናት። አሁን ብሎ እየቀጠለ ነው እና አንድ ጊዜ በላይ አንድ ጊዜ ቆይ ይጠየቃል፣ ራሴን ይጠየቃል። ቆይ አንድ ጊዜ 2 ደቂቃ ብቻ አንሰጠውና ሀሳቡን ይናገራል። ከ2 ደቂቃ በላይ አንሰጠው። ከዛም በኋላ ግን ጥያቄና መልስ እናደርጋለን። ፕሊስ ለ2 ደቂቃ ግን ማይካችሁን ዝጉ። ኦኬ ፍርሚ ለጥያቄ ተዘጋጅ፣ ትጠይቀዋለህ ብዙ ስለጠየቀ። አንዴ በቃ ሚውት አድርገው፣ በቃ ቴክስት አድርግለት። ባይ ዘ ዌይ ኤደና እህታችንን ስትናገሪ በለጠ መሀል ላይ 2-3 ሲገባ ዝም ብለሽ ነው እና ፌር ሁኚ። እሷ አንዴ ነው የገባችው አሁን ላይ እና ሶስተኛ ወገን ሆነሽ አትግቢ ብለሽ ተናግረሻታል። እሱንም በለጠንም መናገር ይኖርብሻል ማለት ነው። አንዳንዴ የሚታዩ ነገሮች እንኳን ቢያንስ ሽምጥጥ አናርጋቸው። ኤኒዌይስ ወደ ትምህርቱ ልቀጥል። በእናት ናታን ሀሳቡ ለሂድ እንደ 2 ደቂቃ እንጨረስኩ እኮ ወደ ትምህርቱ ሄድኩ እኮ። ምን ብሎ ነበረ ወንድማችን ናቲ? ምን ሲል ሰማው? ከጌታ ጋር የምንሞተው በጥምቀት ነው እና ብሎ ሪከርድ አሰማ። ወይኔ ምናምን እኛ ፊት እንዴት ትቆማለህ? እና ይኸው ሐዋርያው ቅዱስ ጳውሎስ ምን እንደሚል አሳየ። ይኸው ቁጥር 3 ላይ ይኸው ይታያቸዋል። ራቅ አደርገዋለሁ። ምን አለ? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ምን ያደረግን? ከኢየሱስ ጋር አንድ እንሆን ዘንድ ምን አደረግን አለ? የተጠመቅን። ይኸው የተጠመቅነው ከእሱ ጋር አንድ ለመሆን ነው አለ። ኧረ ቆይ ልጨርስ። መሀል ላይ ለምን እንደምትገባው እንደ ቤት አያስወሩም እንዴ? ተው እንጂ። አንድ የሆነው አንድ ለመሆን ምን አደረግን አለ? ተጠመቅን። ይኸው ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ምን እንሆን? አንድ እንሆን ዘንድ ምን አለን? የተጠመቅን ሁላችን እሺ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን አለ። ጌርሳም አታውቅምን እያለ እየነገረ ነው የእግዚአብሔር ቃል። አሜን ብለህ ተቀበል ማለት ነው። አሜን። ኧረ ቆይ አንዴ ፕራክቲካል በሆነ መንገድ ከሱ ጋር እናሳያለን ብለናል። ምንም እናሳያለን የሚል የለም። አንዴ በቃ ሚውት አድርገው። ምን ሞቶ በጥምቀት ነው የሚለውን አምጣ ቃል በቃል። ይኸው አሳየሁ። ይኸው የት አለ? ይኸው በጥምቀት ከእርሱ ጋር አንድ እንሆናለን። ሞቱ በሚመስል ሞት አንድ ገላትያ 2:20 አንዴ ቶ በቃ ሚውት አድርገው። 6:6 የሚሽረው ወረድ ብሎ 6:6 የሚሽረው ነው አለም። አንዴ ሮሜ 6:6 ኖ አሁን ማትጠይቃለህ። አቅማችን በላይ ነው ይሄ ሰው።
የርሳብ ኦኬ ኤርሚ ጠይቀው ቴክ ኦቨር አድርግልኝ እኔ ሌላም ስራ ስላለብኝ እሄዳለሁ ኧረ እኔ ደቂቃዬን ልጨርስ ሮሜ 6 ጋር ንጽጽር አድርጉና ችግር የለውም እኔን ይዘኸኝ አትወጣም ብቻህን እኮ ነው የምትወጣው ከ6 እዛው ዝቅ ካለው ጋር እንትን ኮምፔር አድርገው ችግር ገና መጨረስኩ እችን ጥያቄ አብሮ ይመልሳት አንተ ቆይ ሲጀመር ቆይ ስማ ቆይ ናቲ ሲጀመር አንተ አሁን ምንድነው ተሰቅያለሁ ተቀብሬያለሁ ብለህ ታምናለህ? ይኸውልህ አሁን ይሄ ነው እንግዲህ ወንጌላውያን ምክንያቱም ይሄ ኮል ያመኑ ሰዎች ጥምቀት ነው። መጽሐፍ ቅዱሱ እንዲናገር አንተ ገና ህፃኑና ጥያቄ መልስለት you must answer his question መጽሐፍ ቅዱስ ጠይቀን መልስ ኤርሚያስ ኤርሚ ጠይቀን አታነቡትም ማለት እኔ ላንብላችሁ እናንተ አታነቡትም ማለት ከክርስቶስ ጋር ተሰቅያለሁ ብለህ ታምናለህ ወይ? ናታን ሚት አድርጌያለሁ። ቆይ ኤርሚ አንድ ጊዜ ኤርሚ አሁን እስካሁን ድረስ ከአንድ ሰዓት ላይ ጠይቀናል። ኤርሚ ለሚጠይቅ ጥያቄ ይኸውላችሁ ማለት ማስረጃ እኔ አልጨረስኩም እኮ አልጨረስኩም። ሳልጨርስ 2 ደቂቃ አይደለም 1 ደቂቃ ነው። በዚሁ አብረን ልታየው ነው አላየውም እና እየተሳደበ ነው እንደሚጨርሰው ጌርሳምን እኮ እየተሳደበ ነው። ለምንድን ነው እየተሳደበ የሚጨርሰው? ቤት አያሰሩም ምናምን ይላል። መሀል ላይ የሆነ ነገር ያወራል። ቆይ እንደ ስርዓት የለውም እኮ ሲሰጠው። ይኸውልህ ቆይ አንድ ጊዜ አንድ ጊዜ ሚዩት አድርጉና 2 ደቂቃ ስለሰጠችው ያውራል። በቃ ጋይስ ቤቴን ከፍታለሁ እኔ ጋር ነው። በቃ ቤቴን ከፍታለሁ እኔ ጋር ማለት ነው። ጥያቄ ሳትጠይቅ አትሄድ። ኤርሚ ጠይቀህ መልስ። እኔ ግን ማለት አለምዬ በነገራችን ላይ አንድ ጊዜ በእናታችሁ ማለት እኔ ብዙም እንትን አልችልበትም። ለዛ ነው ዝም የምለው ማለት ላፊ መናገር እንትን ስለማልል ማለት ነው። በዚህም ክርክር ውስጥ መግባት ስለማልችል ነው ጸጥ የምላችሁ። ምንም ስራ ላይ ሆኜ አይደለም። 2 ደቂቃ ተሰጥቶታል። 2 ደቂቃውን የፈለገውን ሀሳብ መናገር ይችላል። ሀሳቡን እናንተ በእግዚአብሔር ቃል ማፍረስ ትችላላችሁ። ጣልቃ ገብታችሁ ሀሳቡ ከሚቆራረጥና ሰዓትና ደቂቃ ከሚበላ 2 ደቂቃ እኮ ይሄን ያልቃ የእናንተ ሀሳብ ደግሞ ተቀጥሎ ነበረ። ይሄን ያክል መረባበሽን ባልተፈጠረ 2 ደቂቃ ተሰጥቶታል። 2 ደቂቃውን ይናገር፣ ችግር የለውም። በቃ አለቅ። ከዚህ ያለፈ ነገር አይደለም። እና ፕሊስ በነገሩ እንጂ ወጣ አለምዬ በጣም ፌር አልነበረም። ጌርሳም ዝም ብለህ ነበር እንደዚህ አትበያንቺ። እየተሳደበ ነው ማለት ፌር ሆናችሁ አልወያያችሁም። ይሄ እየተሳደበ ነበረ ነው ያየነውን እናገራለን። ሶስታችሁም አሁን እንኳን አስጠንቅቃን አይደለም ይኸውልሽ 2 ደቂቃ አልፈቀዳችሁልን። ዝም ብሎ መጫወጫ ብቻ ነው። ኤኒዌይ የቲክቶክ ነገር ያሳዝናል። ስንት ደቂቃ ነው የተሰጠው? አንቺ ስንት ደቂቃ ተሰጥቷል? ሚዩት ማድረግ ትችላለሽ። 1 ደቂቃ ይሰጡናል እነሱ ቤት። አረብን ኦኬ። አንድ ጊዜ ሚዩታችሁን ያዙልኝ። እኔ ከቅድም ጀምሬ በነገራችን ላይ እያሰብኩ ነው እየተናገርኩ ነው ያለሁት። አንድ ሀሳቦችን ስናወራ በተረጋጋ መንፈስ ለመማማር ነው እዚህ ጋር የተሰበሰብነው እኛ ሁላችንም እንጂ ለመንጫጫት አይደለም። ስለዚህ 2 ደቂቃ እስከተሰጠው ድረስ 2 ደቂቃውን መታገስ ምንም አይደለም። ከመጀመሪያው ከ5 ደቂቃና ከ6 ደቂቃ በላይ ራሱ ታግሰነው ሰምተነው ነበረ ማይካችን ማናችንም ሳንከፍት እና 2 ደቂቃ ለመስማት ለምን ተቸገረን? ምክንያቱም አንዳንድ ሀሳቦችን ደግሞ በቅንነት ብንረዳቸው መልካም ነው ላለው። ኦፍ ኮርስ የእግዚአብሔር ቃል ላይ ማመቻመቻ አስፈላጊ አይደለም። በደንብ አድርጌ ይግባባለሁ፣ እስማማበታለሁ። ግን ደግሞ ሰዓት እንስጣቸው። እነሱ ቤት የሚደረገው ነገር በእኛ ቤት መደረግ የለበትም። እድል እየሰጠን ግን እውነትን ደግሞ በፍቅር ብንገልጥላቸው የሆነ ነገር ተጨባጭ ነገር እናገኛለን ብዬ ስለማመን ነውና በጣም ይቅርታ። ኤርሚዬ ልታነሳ የነበረውን ሀሳብ አንሳና ዳጊም በጣም ቆይቷል። መሪጌታም ገብተዋል። ምናልባት ካለ ሀሳብህን አንሳው ካለ እኔ ታውቂያለሽ እንደዚህ አይነት ነገር እኔ ብዙም አይመቸኝም እና ግን አሁን እሱ ሮሜ 6ን ለውሃ ጥምቀት አድርጎ አነሳው። ጥሩ ግን እኮ ራሳቸው